عند توبة أدراجي صافلي توبة أدرجو دا الله يتملسبت تاريخ لا أمتاتي هل سفس أم كنبر مدفوس رابوالا يلال بدبدا بيونا بملئكتو انديت اندم مجمر الله لوكم انديت اند تملسكو اندم مبرر الله اني وطاتنين ادمي زاري 26 يدرس سو انينا ታላቅ ወንድሞቼ ቤተሰቦቼ እጅግ ድሆች ነው ጓደኞቼ ደግሞ የማይሰግዱ ናቸው የማይጾሙ ናቸው ህይወታችን እውነት ለመናገር ማምሸት መጠጣትና ማጨስ ነው 7 አመታትን በዚህ ሁኔታ አሳልፈናል በዚህ ጥፋት እስክንሰለች ድረስ ታዲያ ጀመር ሌላ የጥፋት መንገድን ፍለጋ ደግሞ ጀመርን የዝንጋታን አዲስ ጉዞ አንዳችን አመላከተን ወደ ካፊሮች ሀገር እንድንሳፈር ሌላ የመጥፊያ መንገድ ለመቀየር አደረግነው ማድረግ አልነበረብንም ነበር እዛ ተማርን የዝሙትን ጥበብና ክህደት ማታለልና ውሸትን በጉዟችን የምንቆይ የነበረው በርካታ ወራት ነው ገንዘባችን ባለቀ ጊዜ ወደ ቤተሰቦቻችን እንደውላለን እኛ አደገኛ ስካር ውስጥ ሆነን እንጠይቃቸዋለን ገንዘብ እንዲልኩልንና እንድንመለስ ገንዘቡ በደረሰ ጊዜ የቀረውን ጊዜያት እናራዝማለን እኛ ሁሌ እንዲህ ነን ከኛ ውስጥ አንዱ ቤተሰቦቹ ጋር ይደውላል ለውሸትና ለማታለል ከቀናት ባንዱ ቀን መኪና ተከራይተን ወደ አንድ የመጥፊያ መዝናኛ ሄድን ኸምርና ሙዚቃ ያለበት እንደ እንስሳ የሚደነስበት እንደውም የእንስሳ ህይወት ከዚህ ህይወት የተሻለ ነው እኛ በዚህ ሁኔታ ተቀምጠን ወሬ ያወራን የመጠጥ ብርጭቆ እየተለዋወጥን አንድ ጓደኛችን አለ አንድ የቅርብ ቦታ ደርሼ እመጣለሁ በፍጥነት እመለስላችኋለሁ ሄደ ባደገኛ የስካር ሁኔታ ላይ ነበር ሰዓታት አለፉ አልተመለሰም እሱን ፍለጋ ወጣ ፍለጋው በኋላ ከመነ መኪናው ከትልቅ ከፍታ ላይ ወድቆ አገኘ ነው በመጥፎ ሁኔታ ሞተ አለቀስን አዘንን በሞቱ ወደ ቤታችን ተመለስን ሐዘን የተጨነብን ሆነን ወራትም አልፈጀንም ወደ ነበርንበት ለመመለስ ያ አላህ ልባችን ምን ያህል ይደረቀ ነበር አልነበርኩም ገንዘብ ማገኝ ሰው የወርገብ የሚልልኝ ነው እንደውም አታላም ታታ ነበር ቤተሰቦቼ በዚህ የተነሳ ትልቅ የገንዘብ ዕዳ ተሸክመዋል እንደውም ተበድሬ የጉዟችን ወጪ ሸፍን ነበር ለነሱም ስል ከነሱም ሸከም ነበር እነሱ ከኔ በለጠ ገንዘብ ይያላቸው ከኔ በለጠ ሁኔታ ነው አጠረጥር ነበር እኔ ከሰጪነቴና ለጓደኛዬ መስዋዕትነት ከመክፈል እዳ የተደራረበብኝ ሁኔታ የከፋ ጓደኞቼን የመተው ጀመሩ ምን አይነት ጓደኞች ናቸው በርግጥ ለኔ ሳይነግሩኝ መሄድ ጀምረዋል وانا الذي تحملت الديون من اجلهم እኔ በእነሱ ሰበብ ዕዳ ተሸክሜ ሳበቃ ይሄን የተገለጸልኝ እነዚህ የጥቅምና የጥፋት ጓደኞች እንደሆኑ እኔም ማልኩኝ የዘገየ መገለጽ ነው የዘገየ መገለጽ ነው ሌሎችን ተጎዳኝ ولم يكونوا باحسن حال منهم ሁኔታቸው ከነሱ የተሻሉ አይደለም ሌሎችን ተጎዳኘው ولم يكونوا باحسن منهم حالا ሁኔታቸው ከነሱ የተሻሉ አይደሉም جمعت اموالا ገንዘብ አጠራቀምኩና وسافرت انا واياهم ከነሱ ጋር ተጓዝን ካጎቴ ልጅ ጋርም ከሌሎች ጓደኞችም ጋር ሆነን ወደ አንድ ኤዥያዊ ሀገር በእብደቷና ፈሳዷ የታወቀች ከተማ ደረስን በደረስን በሁለት ቀን ያጎቴ ልጅ እንደሚመለስ ነገረኝ ለምን እንደሚመለስ ጠይቀዋለኝ በህልሜ ዛሬ አየሁ እዚህ ሀገር ያሉ ሰዎች እየተቃጠሉ አየሁ በህልሜ አየሁ ሰዎች በዚህ ሀገር ላይ ሲቃጠሉ እሳት እየነደደባቸው አንድ በጣም እጅግ የነጣ ሰው መጣና አለኝ ተመለስ አብራሃቸው ከመቃጠል በፊት ተመለስ
قبل أن تحترق معهم አብረሃቸው ከመቃጠልህ በፊት አለ فرجع ابن عمي ያጎቴ ልጅ ተመለሰ ورجعت معه እኔም አብሬው ተመለስኩ فمكثت في البيت በቤቴ ውስጥ ተመለስኩ بلا مال ያለ ገንዘብ وبلا أصحاب ያለ ጓደኛ وأصابني من الهم والحزن والضيق بالله አላህ የሚያውቀው ሐዘን ጭንቀትና ሐሳብ ውስጤን አገኘው في يوم من الأيام ከቀናት ባንዱ ቀን كانت ساعة الانتقال የመሸጋገሪያ ጊዜ ደረሰ في يوم من الأيام ከቀናት ባንዱ ቀን جاءتني أمي እናቴ መጣች باكية እያለቀሰች وكلمتني وقالت አናገረችኝም لماذا لا تصلي ለምንድነው ማትሰግዱ አለችኝ لماذا لا ترجع إلى الله ለምንድነው ወደ አላህ ማትመለሰው وأعطتني شريطا ካሴትም ሰጠችኝ وأقسمت علي أن أسمعه እንዳዳምጠው ማስማለችኝ ثم ذهبت وتركتني ከዛም ትታኝ ሄደች فبدأت أسمع الشريط ከዛ ካሴቱ መስማት ጀመርኩ فأحسست أني أنا المخاطب ተሰማኝ እኔ ስለኔ የሚነገር كان الشريط ካሴቱ የሚያወራው عن الذين يغرقون في الذنوب ወደ والمعاصي ጥፋት ወንጀል ስለሚሰምጡ ሰዎች ነው كان الشريط ካሴቱ የሚናገረው عن أثر الصحبة ስለ መጥፎ ጓደኛ ስለ ዘላቂነትና ስለ መጥፎ ጓደኝነት አጥፊ أخذت أبكي ማልቀስ ጀመርኩ وأبكي وأبكي ማልቀስ فقررت التوبة ومراجعة ስለ الحسابات ተውባና ወደ ራስ ስለመመለስ አሰብኩ يقول صاحب الرسالة ይላል ባለ ደብዳቤው أتعرف يا شيخ ያ ሼኽ من هو صاحب ግን الشريط ታውቃለህ የካሴቱ ባለቤት ማን እንደሆነ أتعرف يا شيخ ታውቃለህ ግን ያ ሼኽ من هو صاحب الشريط የካሴቱ ባለቤት ማን እንደሆነ إنه أنت እሱ አንተ ነህ وأنا أحبك حبا شديدا እኔ በጣም እወድሃለሁ وأنا أحبك حبا شديدا እኔ በጣም እወድሃለሁ وكان اسم الشريط የካሴቱ ስምም أحوال الغارقين የሰማጮች ሁኔታ የሚል ነው ثم أعطتني أمي شريطا آخر ከዛም እናቴ ሌላ ካሴት ሰጠችኝ اسمه قوافل العائدين ወደ ተመላሾች ቅፍለት የሚለውን ያንተ قلت أنا እኔም አልኩ اللهم اجعلنا خيرا مما يقولون አላህ ሆይ ከሚሉት የበለጠ አድርገን وأحسن مما يظنون ከሚጠረጥሩትም የተሻለ واغفر لنا ما لا يعلمون ከማያውቁት ነገራችንን ማረን يقول ها أنا ذا ይኸው እኔ أكتب لك الرسالة ደብዳቤ እየጻፍኩልህ ነው وأنا أبكي بكاء شديدا ብርቱ ለቅሶን እያለቀስኩ وأمي جالسة عندي تبكي معي እናቴም ጎኔ ተቀምጣ ታለቅሳለች وتدعو لك بالثبات በጽናትም ዱዓ እያደረገችልህ ነው وتدعو لك بالثبات حتى ዱዓ ታደርግልሃለች እንድትጸናበት وهي فرحة جدا بتوبتي እሷ በእኔ ተውበት በጣም ደስተኛ ናት يا شيخ ያ ሼኽ إن قصتي أكبر وأعظم من هذا በእርግጥ ይሄ ታሪኬ ከዚህ የበዛ ነበር ولكني ذكرتها لك ነገር ግን باختصار ባጭሩ ነው ላንተ ያስቀመጥኩልህ أما من أخباري الجديدة እና አሁን ከአዲሱ ሁኔታዬ منذ أن بدأت الحياة الجديدة አዲስ ህይወት ከጀመርኩ በኋላ حياة التوبة والاستقامة የተውበትና የእስቲቃማ ህይወት فأنا أنتقل من خير إلى خير እኔ ከኸይር ወደ ኸይር እየተሸጋገርኩ ومن ነው نور إلى نور ከብርሃን ወደ ብርሃን لقد حصلت على وظيفة ስራም አግኝቻለሁ وأنا الذي كنت عاطلا እኔ لسنوات ለዓመታት ተስተጓጉዬ የነበርኩ ሰው وأزيدك خبرا من الأخبار ከነገሬ ላይ አንድ ነገር ልጨምርልህ ستفرح لي عندما أخبرك به ትደሰትልኛለህ ይህን ስነግርህ فزيادة على وظيفتي ከስራዬ በተጨማሪ أنا الآن مؤذن እኔ في አሁን بيت من بيوت ሙአዚን الله ሆኛለሁ ከአላህ ቤት ውስጥ ባንዱ ቤት أنا الآن እኔ አሁን مؤذن في بيت ሙአዚን من بيوت ሆኛለሁ ከአላህ الله ቤት ውስጥ ባንዱ ቤት أصدح بالأذان በአዛን እላለሁ وأردد في اليوم በቀናት مرات ውስጥ ومرات ደጋግማለሁ الله أكبر አላሁ አክበርንና ولا إله إلا الله ላኢላሃ ኢላላህን فادعوا لي بالثبات በጽናት ዱዓ አድርግልኝ وإني والله እኔ ወላሂ لأدعو لأصحاب الماضي بالهداية ለቀድሞ والصلاح ጓደኞቼ ዱዓ አድርጋለሁ وأتمنى እመኛለሁም أن يعتبر ከታሪኬ بقصتي ይማሩ ዘንድ والأبصار. የህሊና ባለቤቶች أردت من هذه በዚህ الموعظة መዋደራ የፈለግኩት ልቦችን ማንቃት ነው إيقاظ القلوب من ልቦችን ከመኝታ ማንቃት وزجر النفوس ነፍሶችንም ማውገዝ عن التمادي في ከሰመጠችበት غيها ስሜትና ጥሜት أردت من هذه በዚህ الموعظة መዋደራ የፈለግኩት أن يزيد الصالح ሳሊሑ صلاحا በስላህነቱ وأن እንዲጨምር يستيقظ الغافل የተዘናጋውም እንዲነቃ وكحسرته ከመቆጨቱና ከመሞቱ በፊት لقد رأيت الحياة ሕይወትን እንዳየኋት تمضي مسرعة በፍጥነት ትጓዛለች ومعظم أهلها في አብዛኛው ነዋሪዋ በዝንጋቴ ውስጥ ነው ሰዎች ይመጣሉ يرحلون ሌሎች ደግሞ ይጓዛሉ ማህፀኖች ይገፋሉ وأرض መሬት ደግሞ ትውጣለች ሰዎች ተዘናግተዋል ሊነቁ አልቻሉም عند معاينة ሞትና ሰከራት እስካላገኛቸው ድረስ ወንድሞቼ ሕይወት ማለት በዚህች ሕይወት ጀርባ ላይ በጊዜ የተወሰነችና የተገደበች ናት በእርግጠኝነትም ፍጻሜ ይመጣል ደጎችም መጥፎች ይሞታሉ ተቅዮችም ወንጀለኞች ይሞታሉ ጀግና ሙጃሂዶች ይሞታሉ ተቀማጭ ፈሪዎች ይሞታሉ يموت أصحاب الهمم العالية የምጡቅ ባለቤት ራእዮች ይሞታሉ ውዳቂዎች ይሞታሉ እነዚያ ለሆድና ለብልት እንጂ የማይኖሩ قال الله جل في አላህ ጀለ ፊዑላ ይላል በእሷ ላይ ሁሉም ጠፊ ነው ይላልም كل نفس ذائقة ሁሉም ነፍስ ሞትን ቀማሽ ናት ትሞታለህ نعم ستموت አዎ ትሞታለህ إنها الحقيقة እሱ እውነታ ነው التي نهرب منها دائما ያ ሁሌ የምንሸሸው إنها الحقيقة እሱ እውነታ ነው እሱ ዘንድ የሚወድቀው
የአምባገነኖች አሸናፊነት፣ የካህዲያን ግትርነት፣ ራሳቸውን አምላክ ያደረጉ አመፀኞች ትዕቢት ያ እውነታ ነው። ከጽዋው አመፀኞችም ታዛዦችም የጠጡት ከጽዋው ጠጥተዋል ነቢያቶችና መልእክተኞች። አላህም አለ ካንተ በፊት ለማንም ዘላለም መኖርን አላደረግንም። ታዲያ ብትሞት እነሱ ዘውታሪ ናቸው። አልቃሽ ሁሉ ያለቅሳል፣ መርዶ ነጋሪ ሁሉ ያረዳል፣ የተቆጠበ ሁሉ ይጠፋል፣ የሚወሳ ሁሉ ይረሳል። ከአላህ ውጪ የሚቀር የለም። ከፍ ያለ አላህ ነው ከፍ ያደረገው። እወቅ አላህ ይጠብቅህ። የኖረ ይሞታል፣ የሞተም ያልፋል፣ መጪው ሁሉ ይመጣል። አላህን መገናኘት ተስፋ የሚያደርግ የአላህ ቀጠሮ መጪ ነውና ይዘጋጅ። ሕይወትህ የሚጀምረው ከመሞትህ በኋላ ነው። የአደም ልጅ ሆይ አንተ እናትህ ስትወልድህ እያለቀስክ ነበር፣ ሰዎች ግን በዙሪያህ እየሳቁ ተቀበሉ። እስኪ ለሕይወትህ መልካም ሥራና በሞትህ ቀን ሲያለቅሱ አንተ ተደስተህ ሂድ። እወቅ ባረከላሁ ፊክ፣ በዚህች ሕይወት የመዘውተሪያ መንገድ የለም። እወቅ ባረከላሁ ፊክ፣ በዚህች ሕይወት የመዘውተሪያ መንገድ የለም። ሁሉም ይሞታል። እሱ ሞት ነው የምክሮች ሁሉ ታላቁና ገሳጩ። እሱ ወደ አኺራ የመጀመሪያ እርምጃ ነው። የሞተ ሰው ቂያማው ይቆማል። ነብዩ ሰለላሁ ዐለይሂ ወሰለም አሉ ቀብር የአኺራ የመጀመሪያ ማረፊያ ነው። ሀገራችን ፊታችን ነው። እውነተኛ ሕይወታችን ከሞታችን በኋላ ነው። የታሉ ኪስራዎች? የታሉ አምባገነኖች? የመጀመሪያ መፀኞችስ? ገንዘባቸው ሌላ ሰው በላው። ዱንያ ተዘዋዋሪ ናትና ወደ ወራዳዋ ዱንያ ተዘነበሉ። ከፍ ያሉ ደረጃዎችንም አዘጋጁ። በሷን በተደሰቱ ጊዜ የሞት እጅ ጣለቻቸው። የምመክራችሁ በአንድ ነገር ብቻ ነው። ስንትና ስንት በዳይ ድንበር አለፈ፣ ቤተሰቡንም ሆነ ጎረቤት አልጠበቀም። የታል ያሰረው የመዘውተር እስር? ተመከሩ የልቦና ባለቤቶች። እንደ ተታለለ ከዱንያ ወጣ፣ ከከፈን ውጭ የተከተለው የለም። ወደ መበስበሻና መታፈኛ ቤት ገባ። ብታየው መከራ ሰፍሮበት ያ የሚያምር ፊቱ ተቀይሮ። ከስካርህ ንቃ አንተ ዝንጉ ሆይ፣ እርግጠኛም ሁን አንተም በቅርቡ ተጓዥ መሆንህን። አንተ የዝንጎችን ጎዳና ተጓዥ ሆይ፣ አንተ የመሃይማንን መንገድ የወደድክ ሆይ፣ መች ነው የምታየው ይህ ደረቅ ልብህ የሚለሰልስ? መች ነው ዱንያን ሽጠህ ዲንን የምትገዛ? የታል ጓድህ አብሮህ የነበረ የሄደ? የታል ያ ብዙ ሀብት ረጅም ምኞት አልገባምን ለህድ ውስጥ ከሥራው ጋር? የታል ያ በቤተ መንግሥት ውስጥ በጸጋ ይኖረው ወደ ቀብሩ አልወረደምን? ከስካርህ ንቃ፣ ጉድጓድ ውስጥ መግባትህንም ማስታውስ፣ ዘመዶችህንም ማስታውስ። አንድ ሰው ተመለከተ፣ የሞተ ዘመዱን በህልም ወየው። አለው እንዴት ነህ አለ፣ በትልቅ ነገር ተጸጸትን። አንድ ሰው አየ የሞተ ዘመዱን በህልሙ። እንዴት ነህ አለው፣ በትልቅ ነገር ተጸጸትን አለ። እናውቅ ነበር ግን አልሰራንበትም። እናንተም ታውቃላችሁ ግን አትሰሩበትም። ወላሂ አንድ ሱብሃንአላህ ወይም ሁለት፣ አንድ ረክዓ ወይም ሁለት ረክዓ ባንዳችን መዝገብ ላይ ዛሬ ቢጻፍ ከዱንያ ውስጥ ካለው ሁሉ ይበልጥብናል። የምክሮች ፋና የታለ? የግሳጼው አሻራ? በልቦቻችን ያሉ አያቶች የታሉ? የረህማን ንግግር ፋና? አንተ ባለ 20 ከኩዮች ስንት ሞተው ነው አንተ የቀረኸው? አንተ ባለ 30 ወጣትነትን አግኝተህ አልተጸጸትክም? አንተ ባለ 40 ልጅነት ሄደ፣ አንተ ጨዋታ ላይ ዘወተርክ። አንተ ባለ 50 አንተ መታጨጃ የደረስክ አዝመራ ነህ። አንተ መታጨጃ የደረስክ አዝመራ ነህ። መቶን አጋምሰሃል፣ እስካሁን አልተስተካከልክም። አንተ ባለ 60 በልና ወደ ሂሳብ። አንተ የሞት ፍትጊያ ላይ ደርሰሃልና። አንተ ባለ 70 ምን አስቀድመሃል? ምንስ አዘግይተሃል? አንተ ባለ 80 ምክንያት የለህም፣ እስኪ በቃ ማይንተሃል። ወላሂ በአላህ እምላለሁ ዛሬ ቃሬዛ የተሸከመ ቀን ይመጣል፣ እሱንም በትከሻው አድርገው ሲሸከሙት። ዛሬ ወደ መቃብር ለዚያራ የገባ አንድ ቀን ይመጣል፣ እሱም እንዳይወጣ ሆኖ። ዛሬ ወደ ቤቱ የተመለሰ ቀን ይመጣል፣ እሱም የማይመለስበት። ዛሬ ወደ ቤቱ የተመለሰ ቀን ይመጣና